Certainly not the sin to their child. እንግዲህ በእምነት ከጸደቅን በእግዚአብሔርም ዘንድ በጌታችን በኢየሱስ ክርስቶስም ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔርም በክብር ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተና፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። ሮሜ ምዕራፍ 5 ከቁጥር 1 እስከ 4። እርሱ በመከራችን ሁሉ ያጽናናናል። ስለዚህ እኛ ራሳችን በእግዚአብሔር በመናጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 4። ያለፈውን ዝግጅታችንን እንደተከታተላችሁ እርግጠኞች ነን። ቀጣዩን ክፍል እንዲህ አዘጋጅተን ይዘንላችሁ ቀርበናል። ከዝግጅቶቻችን ቁም ነገሮችን በማግኘት በብዙ እንደምታተርፉ እርግጠኞች ነን። አብራችሁን ቆዩ። መልካም ቆይታ። ማለት ምንድነው በተለይ ላንድ ከቤት ከወጣው እዚህም ሲስተሙ በደንብ እስከማዋደው ድረስ ያሳለፍኩት ነገር በጣም ነበር። እውነት ነው። ሳልበላ ያደርኩባቸው ብዙ ቀናቶች አሉ። አንዳንዴ እናቴ ጋር ሄዳለሁ ተደብቄ፣ እሱ በሌለበት ቀን እንጀራ ጥሬ ማለት ደረቅ እንጀራ አስራ ትሰጠኛለች። 3 ቀን 4 ቀን ይቆያል፣ ይደርቃል። እሱን በውሃ እያረስኩ የበላሁበት ቀን አለ። በህይወቴ ደግሞ አንዴ ማረሳው ወርሺፕ ማለት ቸርች አገልግዬ ስመጣ በጣም ርቦኝ ሽሮ ዱቄት እንደ አጥሚት አንተክትኬው በልቻል ጠጥቼዋለሁ። እንደ አጥሚት እንደዚህ በማንኪያ እንደ በሶ ጨብጬ የበላሁበት ቀን አለ። ውሃ አንድ ጆግ ኩባያ አለ። እሱም ጆግ ቤቴ ውስጥ አስቀምጫለሁ። ይሄ ችግር ጊዜ የምግብ መስተንግዶ ማስተናገጃዬ ነው ብዬ አስቀመጥኩ። ቤት ያለ ኩባያ በሱ ሞልቼ ጌታ ሆይ ብዬ ጸልዬ ውሃ ጠጥቼ ያደርኩበት ቀን አለ። ግን በጣም የሚገርም እነዚህ ሁሉ በእግዚአብሔር ጸጋ ነው ያለፉት፣ በእግዚአብሔር ድጋፍ ነው ያለፉት። አንዳንድ ጊዜ አብረውኝ አገልግለውኝ አብሬያቸው አሳልፌ እነሱ ወደ ምሳ ሲሄዱ እኔ ቤት ገብቼ የምተኛበት ጊዜ ነበር። ምንም ነገር ነበር ማለት አልሰራም፣ ተማሪ ነኝ፣ የሚረዳኝ የለም፣ ምንም ነገር የለም። ስለዚህ ያ ሁሉ ያለፈው በእግዚአብሔር ጸጋ ነው። ግን ደስ ከሚለኝ ነገር ሁሉ እረሳው አንዳንዴ ስሜቱ የሚሰማኝ ጸሎት ስተው ነው ማለት ጸሎት ስተው ስለ አሁን ለምሳሌ እያገለገልኩኝ እያመለኩኝ እየጸለይኩኝ ስሜቱ አይሰማኝ። ግን አርፈስ ልተኛ ስትል ወይ ስትሄድ ይዛን ጊዜ ነው የምትወልገውና ከመሬት ለቅሜ የበላሁበት ቀን አለ። ከመሬት ለቅሜ የበላሁበት ቀን አለኝና በእግዚአብሔር ጸጋ ግን አልፎ ዛሬ ላይ ደርሰናል። የወንጌል አንዱ ባህሪ እግዚአብሔርም ሲጠራ መልካምነቱን አሳይቶ ነው የሚጠራ። እንደዛ ቢሆን ብዙ ሰው ከእግዚአብሔር ጋር ይሄዳል ብዬ አላስብም። እግዚአብሔር ሲጠራ መልካምነቱን አይተው ፍቅሩን አይተው ትመጣለህ። በፍቅሩ ወድቀህ እንትን ካልከው ላይ በኋላ ላይ የምትሄደውን ጎዳና ደግሞ በሂደት ነው የምታገኘው እንጂ አዎ
ኢየሱስን የሚሉ ይሰደዳሉ፣ ኢየሱስን የሚሉ መጽሐፍ ቅዱስ ይላል። ያ ግን አይገባህም፣ በጊዜው አይገባህም። አንዳንድ ነገሮች ጊዜ ላይ አንዳንድ ሁሉም የተጻፈ ሁሉ በአንድ ጊዜ አይገባህም። ራሱ በህይወትህ ሂደት ላይ ምዕራፎች አሉ መገለጡ። እኔ አሁን በገባኝ ነገር የእግዚአብሔር ቃል መገለጥ ራሱ በህይወትህ ምዕራፍ ላይ ትልቅ አስተዋጽኦ አላቸው። መጀመሪያ ላይ የማይገቡ ዝም ብለህ የምታነባቸው በኋላ የሚገቡ ነገሮች አሉ። እነዚህ አይነት በመጀመሪያ ወደ እንትኑም ስመጣ እኔ ከኦርቶዶክስ ቤተክርስቲያን እንወጣለን ብዬ አስቤ አላውቅም። መጀመሪያ ለምን ቤተክርስቲያን ነው መጣን፣ ተሰባሰብን፣ እግዚአብሔርን ማገልገል ጀመርን። ያ ውስጥ ግን ብርሃኑ የበራው ብርሃን ያን እንደሚፈጥርም አይገባህም። ወንጌል ነው ያስከው፣ ሸፍጥ አይደለም ያስከው፣ ተንኮል አይደለም ያስከው፣ ቤተክርስቲያን ውስጥ ነው ያለው። እንደዚህ አይነት ደረጃ ይመጣል ብለን አስበንም አናውቅም። እኔም በግሌ አስቤ አላውቅም። ግን ሆነ። የሚቀጥሉት ምዕራፍ ስታያቸው ሰው እንትን ይለኛል ብለህ አታስብም። መቼም እኔ መከራ ይመጣል ብዬ አልተዘጋጀሁም። ግን መጣ። ሲመጣ ግን ራሱ መውጫውንም ያዘጋጅላቸዋል አይደል መጽሐፍ የሚለው በዛ ውስጥ ነው እንጂ እንደሚመጣ አስቤ ፕሮግራም ተሰጥቶ ምናምን እንደዛ አስቤ አላውቅም። የሚገርምህ ሁልጊዜ አሁንም ራሱ ለሰዎች ስነግር አሁንም ራሱ በአገልግሎቴ ውስጥ እነዛ ያለፍኩባቸው መንገዶች ከመጀመሪያው ጀምሮ ያለፍኩባቸው መንገዶች እኔን አሁን ላለሁበት የህይወት ማንነት በደንብ አድርገው ቀርጸውኛል ብዬ አስባለሁ። ረጅም ዓመት እዛ ሚኪሲ ውስጥ ያለው ኳየር አገለግል ነበር። እንደው አንድ ነገር ነገር ረጅም ዓመት ነው በኳየር ውስጥ ያገለገልኩት። ረጅም በዛው ልክ ኳየሩን ሊድ አድርጌ መርቻለሁ እና ያ ኳየር ለኔ ትልቅ መሳሪያ ቦታ ነበር። ኮሚቴውን ስትሰራ የምትወስዳቸው ኃላፊነት አለ፣ ሪስክ አለ። ያ አይሆንም ስትል ይሄኛው ይሆናል ይላል፣ ይሰድብሃል፣ ያኛው እንትን ይላል፣ ያንጓጥጣል፣ ይሄኛው ያገላል። ያ በደንብ አድርጎ ቀርጾኛል። እኔ እንደውም አንዳንዴ እምላለሁ እኔ ይህንን ኳየር በእንዲህ አይነት መምራት ከቻልኩ ቸርች መምራት አያቅተኝም ነበር እላቸው ነበር። ለምን ሰርተውኛል፣ በጣም የምወዳቸው ሰርተውኛል። እና በዛ አንገር ውስጥ ማለፌ አሁን ላለሁበት ህይወት ትልቅ መሰረት ጥሎልኛል ብዬ ነው። አበጅቶኛል፣ ተምሬበታለሁ። እንዴት አድርጌ አሁን ሰውን መያዝ እንዳለብኝ አውቃለሁ። ሰዎችን የመረዳት አቅም አለኝ። አሁን ቸርች ውስጥ አዳዲስ ሰዎች ሲመጡ የመረዳት አቅም አለኝ። ለምን አለፌበታለሁ። ግዴታ ሳይናገር ሰው ፊቱን አይቼ አውቃለሁ። አሁን መብላት አለ መብላቱን፣ ከንግግሩ መራብ አለ መራቡን አውቃለሁ። ቸርች ውስጥ አሁን ይሄን ያገኘሁት ባለፍኩበት ነው። አገልግሎት ቀላል አይደለም። አንዳንድ ጊዜ ሰዎች አገልግሎት ቀላል ነው ብለው ሲሉ ሰማለሁ፣ ግን ቀላል አይደለም። ለምን? በሁለት ዓለም መካከል ሆነ የምትሰራው ስራ ነው አገልግሎት። የእግዚአብሔር ዓለም አለ፣ ሌላው ዓለም አለ። ይሄኛውን ዓለም ከእግዚአብሔር ዓለም ጋር ማስታረቅ ማለት ነው አገልግሎት፣ እኔ እንደሚገባኝ። ስለዚህ ብዙ ቻሌንጆች አሉት። አገልግሎት ሰው መስራት ነው አይደል? ሌላ ነገር እኮ አይደለም እኮ አገልግሎት ማለት። ምናልባት አሁን መልኩን ቀይሮ ሊሆን ይችላል እንጂ እግዚአብሔርም ሰዎችን ሲጠራ ሰውን ማበጀት አይደል? ለመንግስቱ ቀን፣ ለምጽአቱ ቀን ሰዎችን ደቀ መዝሙር ማድረግ ማለት ነው። ሰው መስራት ደግሞ በጣም ከባድ ነው። አንዳንድ ጊዜ ነው ያውላችኋለሁ መስሪያ ቤት ተከመን መተን ምናምን ሲሉ ኖ የኔ ስራ ከማንም ከናንተ ሁሉ በላይ ነው። ለምን? እኔ የሰው ባህሪ ነው የምቀርጸው፣ ሰውን ነው ማስተካክለው። ለእግዚአብሔር መንግስት የተሰጠኝ ኃላፊነት ያንን ነው። ያን ደግሞ ተሸክሞ መሄድ ብዙ ነገሮች አሉ እና አገልግሎት ዋጋ የሚያስከፍል ቀላል አይደለም። ባንተም ማትሰራው በጸጋው የምትሰራው ግን ያንተም ድርሻ ያለበት ዋጋ የሚያስከፍል ነገር ነው። በጉልበት አትሰራው፣ በጸጋው ነው የምትሰራው። በጉልበት ከሆነ አትሄድም ምዕራፍ። ለምን? የሆነ ምዕራፍ ላይ ቆመ ጨዋታውን ትበጠብጠዋለህ። ግን ጸጋው ሁሉን ስለሚያስችል ጸጋው ውስጥ በህይወት የሚገርመኝ አሁን ወደ ጌታ ሄዷል። ሌሊቱ 6 ሰዓት ቤቱ ቁጭ ብዬ
ደህንነት ያስተማርኩትና ያስተማርኩት ሰው አለ። እቤቴ 7 ሰዓት የገባሁበት ቀን አለ። ደህንነት ለእሱን ዋጋ ለመክፈል እና እንደዚህ አይነት የሚያስከፍሉ ብዙ ዋጋዎች አሉና አገልግሎት እንዳልኩ አገልግሎት እኮ የህይወት ፓርት ነው። የጉልበት ስራ ሲሆን ደከመኝ ልትል ትችላለህ። እውነት ነው፣ የሚያደክም ፓርት አለው፣ ሊያሰለች የሚችል ፓርት አለው። ግን በጣም እንትን ብዬ ካሁን በኋላ ያልኩበትን ቀን አላስታውስም። ካሁን በኋላ ለምን የሚያደክም ነገር አለው፣ የሚያሰለች ነገር አለው። ግን ካሁን በኋላ አገልግሎት የሚባል ምናምን ብዬ በህይወቴ አላቅም ብዬ ነው የማስበው። አላቅም። ግን ያዘንኩባቸው ቀናቶች አሉ፣ የደከምኩባቸው ቀናቶች አሉ፣ የዛልኩባቸው ቀናቶች አሉ። ግን ጸጋው አበርትቶኛል። ጌታ አልቻልኩም እኮ ብዬ በፊቱ ሳለቅስ ጌታ አንስቶኛል። ግን ካሁን በኋላ ለምን ከጌታ እንዴት አያስችልም። ብዙ ጊዜ ሰው ሲል እንዴት አስቻለ እላለሁ እኔ። አያስችልም። አገልግሎት እኮ እኔ እንደሚገባኝ ህይወት መኖር እኮ ማለት ነው እንጂ ሌላ አንተ ላይ ጌታን ተቀበለ መተን ሌላ የተጨመረብህ ሳይሆን በኑሮህ ውስጥ የምታደርገው ነገር ነው ብዬ ነው ማሰብና እንደዛ አይነት ውሳኔ ውስጥ ገብቼ አላውቅም። በጣም የሚገርም ነገር እኔ አባቴ ሲያርፍ ትዝ ይለኛል። ሰኞ ማታ ላይ ነው፣ እሑድ ስብከት የኔ ነበረ ከፊታችን። እኔ ብዙ ጊዜ አወራዋለሁ ይሄን ነገር። አረፈ። ማክሰኞ ቀበር ነው። መሪዎች መጡና በቃ ምናምን ሲሉ ነው አልኳቸው። እሑድ እንግዲህ ሰው አድርጎት ከሆነ አላውቅም፣ ሄጄ አገልግያለሁ። እኔ አገልግሎት መቼም ጌታ እስኪወስደኝ ድረስ አገልግሎትን እንትን በናፍቆት ነው የማደርገው። በናፍቆት ሁሌም ማደርገው የማይሰለቸኝ ነገር በህይወቴ እሱ ነው። በተለይ ደግሞ እንደ ሰዎችን ማስተማር፣ ሰዎችን ደቀ መዝሙር ማድረግ ለምን መቼ የህይወቴ ፍጻሜ እንደሚሆን ቶሎ ሰርቼ መሄድ። ስለዚህ በጣም ምናፍቀው ነገር ነው የትም እኔ ምክንያቴ ውስጤ ከበራው ብርሃን አንፃር ብቻ ነው። ከውለታም ለኔ ለውለታ ምላሽ አይደለም አገልግሎት። እንዳልከው ቅድም ሰዎች ሲሉ ሰማለሁ። ለኔ ለጌታ የውለታ ምላሽ አይደለም አገልግሎት። ለኔ ለደህንነቴ ኑሮ ነው ብዬ ነው ማምነው። አገልግሎት ለኔ የህይወት ኑሮ ነው እንጂ የምትሰራው አንዱ ስራ ብቻ አይደለም። አንዱ ስራ አይደለም። ያ ይመስለኛል። ለምሳሌ አንዳንድ ጊዜ በህይወቴ አንዲት ትዝ የሚለኝ ነገር ሚኪዚ በእይታ ውስጥ ያለው በነገራችን ላይ የሚገርም እኔ አገልግሎት እያገለገልኩ ቸርች 200 ብር ነበር የምከፍለኝ። ሳገባም በ200 ብር ነው ያገባሁት። ሰው ሁሉ ይገርመዋል ብዙ ጊዜ ሰው ይሄ በጌታ ፊት ነው የምነግርህ። ደሞዜ 200 ብር እያለ ነው ሚስት ያገባሁት። 10 ብር ከፍዬ 180 ብር ይዤ ነው። ለምን እኔ ለአገልግሎት የጠራኝ ብሩ አይደለም፣ ጌታ ነው የጠራኝ። እና ምን ልል ፈልጌ ነው፣ ውለታ ቢሆን ያን አይሆንልኝም፣ ያ አያኖረኝም፣ አይሽፍ ውለታ ሊወስ ስለማይችል። ግን ውስጤ እግዚአብሔር ካመጣው ህይወት ከተካፈልኩት ህይወት አንፃር ነው አገልግሎትን መስለው እኔ ማየው። ስለዚህ መቼም አልደክምበትም፣ መቼም ተስፋ አልቆርጥበትም፣ መቼም አላቆመው፣ መቼም አላደርግም ብዬም አላስበው። እኔ እንትን የምለው ነገር ነውና አገልግሎት ከዛ አንፃር ነው በእኔ ዘንድ የሚታየው። መቼም ወደ እግዚአብሔር ቃል ስትመጣ ሁሉም የእግዚአብሔር ቃል አጽናኝ ነው ብዬ ነው የማስበው እኔ በለይት። ግን ሁል ጊዜ የሆነ ነገር ሲቀጥመኝ ቁጭ ብዬ ማስበው እኔ ኢሳይያስ 53 ነው። አሁንም በሬን ዘግቼ ኢሳይያስ 53ን እያሰብኩ ጎልጎታ ለመሄድ አስባለሁ። ቀራንዮ መውጣት አስባለሁ።
አሁንም በጣም ነው የምታደስበት በሱ። ለምን የኔ የህይወቴን የትኛውን ፓርት የተሰራው እዛ ጋር ነው ብዬ ነው የማስበው። ኢየሱስ በከፈለው መስዋዕትነት ውስጥ ነው የኔ ነገር የተበጀው። እሱን ሳስብ የትኛውም ነገሬ አቅም አገኛለሁ። አሁንም የሆነ ውስጤን ስሜት ሲሰማኝ ቤቴን ዘግቼ መጽሐፍ ገልጬ ቀስ እያልኩ እያነበብኩት በምናቤ የሚሄድበት ክፍል ኢሳይያስ 53 ብዙ ጊዜ አወራለሁ ለሰው። እንደውም አንዳንዴ የጸሎት ጊዜ ሁሉ በቃ ሰዎች እኔ የተመሰጥኩበት ህይወት ውስጥ እንዲገቡ ሁሉ እፈልጋለሁ። እሱም ኮፍሌሽ በመጽሐፍ ቅዱስ ትልቅ ስፍራ እንትን ምለው ለኔ ይሄ ነው። የት ይወስደኛል? የተሰራውበት ቦታ ይወስደኛል። የት ይወስደኛል? የተከፈለልኝ ዋጋ ይወስደኛል፣ ቦታ ይወስደኛል። የት ይወስደኛል? የኢየሱስ ስቃይ ውስጥ ይወስደኛል። ስለዚህ እሱን ሳስብ ይሄኛውን ረሳዋለሁ። ለምን እኔ ምንም እኔ በነገራችን ላይ እኛ መከራ ከፈልን የምንለውና ኢየሱስ መከራ ከፈለ የሚለው አንድ አይደለም። እሱ ስለኛ ኃጢአት ሲል መከራ ከፍሏል። እኛ ደግሞ ለሱ ጽድቅ ህይወት ኑሮ ለመኖር መከራ ያ በጣም የማይገና ያን ሳስበው ይሄ ምንም ይሆንብኛል። አሁንም የሆነ ነገር ሲገጥመኝ የትም አይደለም መሄድ የምፈልገው፣ እዛ ቦታ ላይ ነው መውጣት የምፈልገው። እሱን ሳስበው ይሄኛው ረሳዋለሁ። አይመጣጠንም፣ ያስረሳኛል። በተረፈ በመዝሙር ደረጃ በጣም ለምሳሌ እኔ እዛ ኦርቶዶክስ ቤተክርስቲያን እያለን በጣም አንድ መዝሙር ውስጤ ሁል ጊዜ ቅድም ካልኩ ከሐሳብ ጋር የሚሄደው መስቀል ነው ለኔ አክሊሌ ትምክህቴ አልሻም መለየት ፍቅርህን ረስቼ የኃጢአቴን ቀንበር ሸክሜን ወስደሃ የሚል መዝሙር አለንኛ እና ሁሉ ይሄ መዝሙር አሁንም አንጎራጉራለሁ በጣም። ሌላ የዳንኤል አምደ ሚካኤል መዝሙር በጣም እንትን ላለው የእሱ መዝሙሮች መቼም ስደትና መከራ ከኢየሱስ ጋር የመኖር አንዱ ገጽ ነው ብዬ ነው ማምነው። ለምን እሱ ራሱ ማቴዎስ ወንጌል ላይ ስለ እኔ ያገሏችኋል፣ ስለ እኔ ይሄ ይደርስባችኋል፣ በተለይ 5:11 እና 12 ላይ ይሰድቧችኋል፣ ይነቅፏችኋል፣ ትሰደዳላችሁ፣ ስለ እኔ ነው ያለው። ስለዚህ ሰው ከክርስቶስ ጋር በእንደዚህ ብናየው አንዳንዴ ብዬ አስባለሁ። ስለ መከራ ሳስብ ኢየሱስ እኛን ለማዳን ሲል ነው አይደል ያን የቀመሰው የህይወቱ አንዱ ፓርት አድርጎ የወሰደው መሆን የማይገባውን የሆነው ለኛ ኃጢአትና በደል ሲል ነው። ስለዚህ የኛ የትኛውም የህይወታችን እንቅስቃሴ በዚህ የመከራ ሂደት ውስጥ የተያያዘ ነው። ለምንድነው መጽሐፍ ሲናገር በልዩ ልዩ መከራ ውስጥ ስታልፉ በጣም ደስ ይበላችሁ ነው የሚለው። ያ ደግሞ ግድ ነው። ጨለማ ከብርሃን ጋር አብሮ መኖር ስለሌለበት ጨለማ ከብርሃን ጋር በምንም አይነት መንገድ አብሮ በሰላም መኖር አይችልም። ለምሳሌ ይሄ ቤት ፏ ያለው ይሄ ስለ ብርሃኑ ስላለ ነው። ብርሃኑ ሲጠፋ በላው ይቆጣጠራል እንጂ ግማሽ ፓርቱን ጨለማ ይዞ ግማሽ ፓርቱ ብርሃኑን ሊይዘውም አይችልም። ስለዚህ ከኢየሱስ ጋር መኖር በኢየሱስ አስተምሮ ውስጥ መከራ ከኢየሱስ ጋር የመኖር ህይወታችን አንዱ ፓርት ነው ብዬ ነው። ለምን እሱ ብርሃን ነው፣ እሱ ቅዱስ ነው፣ እሱ ጽድቅ ነው። የሱን ህይወት ከተካፈልን የዚህኛውን ህይወት አብረን አጓጉዘን አቻ አርገ ነው መሄድ አንችልም። ግድ ስለሆነ ማለት ነው መጽሐፍ ቅዱስ ሲናገር። እንዳውም መጽሐፍ ቅዱስ ፊልጵስዩስ ላይ ነው በሱ እንድታምኑ ብቻ ሳይሆን መከራም እንድትቀበሉ ጭምር ነው የተጠራችሁት ነው የሚለው። አምነን ብቻ የሆነ ፌሽታ ብቻ ሳይሆን መከራውንም ጭምር እንድንካፈል የጠራ ነውና በወንጌል አስተምሮት ውስጥ
መከራ አብሮ የሚሄድ ጉዳይ ነው ብዬ ነው መጽሐፍ ቅዱስ ያስተማረኝ ለኔ። አሁን አንዳንድ ሰዎች እኛ ምን መከራ ከፈልን ይላሉ። አንዳንድ ሰዎች ስሰማ መቼም መከራ ሂደቱ የሚታየው በድሮ እሳቤ ከሆነ ተሳስተናል ብዬ ነው የማምነው። ጳውሎስ የከፈለውን መከራ እስካልከፈልኩ ድረስ መከራ አልከፈልኩም ካለ አንድ ሰው ስህተት ነው ብዬ ነው የማምነው። ጳውሎስ የነበረበት በራሱ ዓለም በራሷ የምትተገብረው። በነገራችን ላይ መከራ በሁለት ጎን ነው መታየት ያለበት ብዬ ነው የማስበው። ከውጭ የሚሆን መከራ አለ፣ ከጨለማው ዓለም የሚሆን መከራ አለ፣ ከሰዎች የሚሆን መከራ አለ፣ ከውስጥ የሚሆን መከራ አለ። አንዳንዴ ደግሞ እግዚአብሔር እንዳውም አንደኛ ጴጥሮስ ምዕራፍ 1 ቁጥር 6 ላይ ነው እምነታችሁ ይፈተን ዘንድ ይላል። ወርቅ በእሳት ተፈትኖ ነጥሮ ወጥቶ ዋጋ እንደሚኖረው እምነታችሁን በፊቱ ተፈትኖ ነጥሮ ይታይ ዘንድ በተለያየ መከራ ውስጥ ታልፋላችሁ ይላል መጽሐፍ ቅዱስ። ስለዚህ እምነታችን ነጥሮ ማመናችን ጎልቶ በእግዚአብሔር ላይ ያለን እምነት እርግጠኛ ሆኖ መሄድ ካስፈልገው ወርቁ ውበቱ እጃችን ላይ አንገታችን ላይ ባለፈ አምሮ እንዲታይ ያደረገው እሳት እስከሆነ ግድ ነው መከራ። በዚህ ጎን መታየት አለበት። ከውጭ የሚመጣ ደግሞ መከራ አለ፣ መገለል አለ፣ መጠላት አለ። ያ ጨለማና ብርሃን ስለሆነ ጽድቅና ቅድስናና እርኩሰት ስለሆነ ያኛው ዓለምና ይሄኛው ዓለም ስለሆነ ግዴታ ነው፣ ማጋጠም አይቻልም። ግን ኢየሱስን ብለን ካለን መጽሐፍ ቅዱስ ጎላ አድርጎ የሚነግረን ነገር ነው። እሱ ራሱ ስለ ስሜ ይደርስባችኋል። በጣም አንዳንዴ መጽሐፍ ቅዱስ ቁጭ ብሎ ረጋ ብሎ ማንበብ ነው። ስለ ስሜ ነው፣ ስለ ሰረቃችሁ። እንዳውም ጴጥሮስም እኮ ሲናገር ይሄን ብታደርጉ ወንጀል እንደዚህ ብታደርጉ ዋጋ የለውም፣ ግን ስለ ስሙና ስለ ጽድቁ ከሆነ የከበረ ዋጋ ታገኛላችሁ ነው የሚለው። ኢየሱስም ሲናገር ስለ ስሜ ያገሏችኋል፣ ስለ ስሜ ይጠሏችኋል፣ ስለ ስሜ ይገርፏችሁ፣ ስለ ስሜ ይገድሏችኋል። እናንተን የገደሉ እንዳውም በጣም እስኪመስላቸው ነው። ስለምን? ስለ ስሙ፣ ስለ ኢየሱስ ከሱ ጋር በመሆናችን ነው ይሄን የሚያደርገው። ስለዚህ እኔ እንዲህ ብዬ አምናለሁ፣ መከራ በወቅቶች ይለያያሉ ብዬ ነው የማስበው። እኔ ጳውሎስ የነበረበት ዘመን ላይ ያለ መከራ አሁን አለ ብዬ አላስብም። መከራ ግን አለ። ለምሳሌ አዲስ አበባ ውስጥ ያለ የሚያሳልፈው ክርስቲያንና እዛ ጉምዝ ውስጥ ያለ ሰውዬ የሚያሳልፈው አንድ አይደለም። ግን መከራ አለ ሁለቱም ጋር። ኢትዮጵያ ውስጥ ያለ የሚያሳልፈው ክርስቲያን መከራና አሜሪካ ውስጥ ደግሞ የሚያሳልፈው ክርስቲያን የሚያሳልፈው ግን መከራው እንደየዘመኑ ይለያይ እንጂ ግድ ነው። ለምን? ኢየሱስ አይለወጥም። ኢየሱስ በጳውሎስ ዘመን የነበረ ኢየሱስ አሁንም ኢየሱስ ነው። ግን የሰው አስተሳሰብ፣ የሰው ንቃተ ህሊና፣ የሰው የኑሮ ስታንዳርድ ግን ተለያይቷል፣ አድጓል፣ ምን ብለዋል። ስለዚህ መከራዎች በየቦታቸው ይለያያሉ። እኔ ማሳለፈው ሐረር ላይ ማሳለፈው መከራና አዲስ አበባ ያለው ክርስቲያን የሚያሳልፈው መከራ አይደለም። ግን መከራ አለበት እሱም እዚህ ያለው እኔም እዛ ጋር እንትናችን ለአንዳንዱ ቴክኖሎጂ ይሆናል መከራው፣ ለአንዳንዱ ማጣት ይሆናል መከራው። ለጌታ ብሎ የሚከፍለው ግን በተለያየ መንገድ ሊያገኘው የሚችለው ግን ለጌታ ብሎ የሚከፍለው ዋጋ ያ መከራ ነው ብዬ ነው እኔ ከምወስደው። ሰማይ መሄድ ያልፈለጉ ሰዎች ይሆናል እንደዛ የሚሉት። ሰማይ እዚሁ ምድር ላይ ከብረው እዚሁ ምድር ላይ በልተው እዚሁ ምድር ላይ እንትን ብለው መኖር በብዙ መከራ ነው እንገባለን አይደል የሚለው መጽሐፍ ሲናገር። ግን በጣም የሚገርመኝ ቅድም ላነሳል የሞከርኩት ኢየሱስ የከፈለበት መከራ የወሰደልን መከራና እኛ ምን ከፍለው መከራ እንዳይደለም። ኢየሱስ መከራችንን ወስዶልናል። በኃጢአት የመጣብንን መከራ ኃጢአት ከእግዚአብሔር መንግስት ያጎደለንን ያንን መከራ ከፍሎ እኛን ከኃጢአት አውጥቶናል። እኔ ግን አሁን የምከፍለው መከራ ስለ ኢየሱስ ነው፣ ስለ ኃጢአት አይደለም።
ስለ ኢየሱስ ጽድቅ ስለሆነ ጽድቅን ስለመኖር፣ ኢየሱስ ቅዱስ ስለሆነ ቅድስናን ስለመኖር፣ ኢየሱስ እውነት ስለሆነ እውነትን ስለመኖር እምከፍለው መከራ እንጂ ስለ ኃጢአቴ አይደለም መከራ እምከፍለው። አዎ ኢየሱስ መከራዬን ወስዶልኛል። ትክክል። ኢየሱስ መከራዬን አበሳዬን ወስዶልኛል፣ መከራዬን ወስዶልኛል። እኔማ እሱን መከራ መክፈል አልችልም። እሱ እኮ ስለ ኃጢአታችን ሞተ ነው የሚለው አይደል? እኔ የምሞተው ግን ስለ ጽድቅ ነው። እኔ መከራ የምከፍለው ግን የክርስቶስን ሕይወት ስለመኖር ነው። መቼም እንደዚህ አይነት የሚያስቡ ሰዎች የጽድቅ ኑሮ ትርጉም ያልገባቸው ነው ብዬ ነው የማስበው። ምንድነው ጽድቅ? ለጽድቅ መኖር ማለት ምንድነው? ምንድነው ቅድስና? በቅድስና ማለት መኖር ምንድነው? ምንድነው እውነት? ለእውነት መኖር ማለት ምንድነው? ይሄ ያልገባቸው ሰዎች ይመስሉኛል ብዬ አስባለሁ እንጂ መጽሐፍ ቅዱስ ግድ ነው። አሁንም በመከራ ውስጥ ነው። ኦኬ፣ እንደዛ ከሆነ ጳውሎስ የከፈለው መከራ ዜሮ ነው ማለት ነው። እንዳውም በእነሱ ሳቤ መቼም ጳውሎስ ኢየሱስ ከሞተ በኋላ አይደል የመጣው? አሁን እኮ ከኢየሱስ በፊት ቢሆን እሺ እንትን እንላለን። ከኢየሱስ በኋላ በመጋዝ የተቆረጡት፣ በሰይፍ የተቀሉት፣ በእሳት የተቃጠሉት፣ በዘይት የተቀቀሉት እነዛ የከፈሉት ዋጋ ዜሮ ነው ማለት ነው። እነሱ ዋጋ ከፍለው መሰለኝ ወንጌል እጃችን ላይ ደረሰው። እኛም በምንከፍለው የጽድቅን ሕይወትና ጎዳና ውስጥ ወንጌል እንዲቀጥል እናስደርገዋለን ማለት ነው። ስለዚህ እውነት ነው ኢየሱስ የከፈለውን መከራን መውሰድ አልችልም። አዎ እኔ ደግሞ አሁን መከራ ወስዳለሁ። ለማ? ስለ ጽድቅ፣ ስለ ክርስቶስ። መጽሐፍ የሚያስተምረን ይሄን ስለሆነ ማለት ነው። እንደዚህ አሁን የምትላትን ሐሳብ ባልሰማ ግን መከራ የለብንም የሚሉ ነገሮች አስባለሁ። ስለመረጡት ነው ስለፈለጉት ነው የሚለውን ነገር አላይ። ይሄን ሐሳብና ትምህርት ለሚያነሱ ሰዎች ማሰብ ያለባቸው እነዛ ሰዎች የቀረበላቸው ከኢየሱስ ጋር ኑሩ ወይስ ከኢየሱስ ጋር አትኑሩ ነው። ለምሳሌ ኔሮ እኮ በወቅቱ ኢየሱስ ጌታ ብላችሁ የምትቀጥሉ ከሆነ ትሞታላችሁ አላቸው። ኢየሱስ ጌታ አይደለም ካላችሁ ደግሞ ትኖራላችሁ አላቸው። ስለዚህ መከራው አሁን እኮ መታሰብ ያለበት መከራውን አይደለም የፈለጉት፣ ኢየሱስን ነው የፈለጉት። አሁን መታሰብ ያለበት ኢየሱስን ሲፈልጉት ኢየሱስን ፈልገው ለሚገጥማቸው ነገር ራሳቸውን ሰጡ እንጂ ችግር ናልኝ ብለው አይደለም የጠሩት። አሁንም መታሰብ ያለው እኛም ተንበርከከን ችግር ናልን አንልም። ኢየሱስን ነው የምንፈልገው። ለምሳሌ እኔ ነጋዴ ቢሆን ጽድቅን ነው ምሰራው ካለ መከራ ይደርስበታል፣ ይገለላል። ያን ደግሞ ያገኘው ከኢየሱስ ሕይወት ሊያገኘው እንጂ ካሁን በኋላ ችግርን የቤት ይምጣ ብሎ ጠርቶ አይደለም። ግን ኢየሱስን የመረጠው ያ የኢየሱስ መንገድ ነው ያ። ስለዚህ እንደዚህ ብለው የሚያስቡ ሰዎች ምን አይነት አመለካከት አለኝ እኔ? እንደዚህ ብለው የሚያስቡ ሰዎች ሁሉንም እያደረጉ የሚኖሩ ሰዎች ናቸው ብዬ ነው የማስበው። ኃጢአት ለነሱ ኃጢአት አይደለም ማለት ነው። ኃጢአትም ያደርጋሉ፣ ያኛውንም ያደርጋሉ። መቅጠፍም ካለባቸው ይቀጥፋሉ፣ ማወናበድም ካለባቸው ያወናብዳሉ፣ መዋሸትም ካለባቸው ይዋሻሉ። ስለዚህ እውነት ነው መከራ ይደርስባቸው። ለምን ይደርስባቸዋል? በዝግጅቶቻችን ላይ ጥያቄ፣ አስተያየት እንዲሁም ጥቆማ ካላችሁ ከታች በተጠቀሰው አድራሻችን ልታደርሱ ትችላላችሁ። ለዛሬ እዚህ ላይ አበቃን። በሚቀጥለው የጽናት ዝግጅታችን እስክንገናኝ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። አሜን። የነቢያትና የሐዋርያት ስሟ ተጠርቼ